የልዩ ጥበቃ ኃይሎች የቤተ መንግስት ሳይሆኑ አዲስ አበባ ዙሪያ ያሉ ኃይሎች ለሰሞኑ ግዳጅ ከተለያየ ቦታ መጥተው የነበሩ አሁን ግዳጅ ጨርሰው ሲመለሱ እኔም ማግኘት ፈልገው ነበር። ያው እንደማንኛውም የህብረተሰብ ክፍል እንድታወያየን እንፈልጋለን፣ የወደፊት ጣፈንታችንን ካንተ ጋር መምከር እንፈልጋለን ብለው ወታደርም ስለሆንኩ ይመስለኛል ማግኘት ፈለጉ። በውይይታችን ያነሱት ነገር እኛ ለሀገራችን፣ ለባንዲራችን፣ ለመለያችን ዛሬም እንደትናንትናው የገባነውን ቃል እንጠብቃለን፣ ሀገራችንን እንጠብቃለን። ግን ኑሯችን ጉዳት አለበት። የኢትዮጵያ ሕዝብም በደላችንን አያቅም። በየቦታው እየሞትን እየቆሰልን ግን እንደ ጠላት ወታደር እንታያለን። ደሞዛችን አነስተኛ ነው፣ ኑሯችን አነስተኛ ነው። እኛ ያም ሳይቸግረን መልሶ የኛው ቤተሰብ የኛው ሕዝብ ወዶ አቅፎ ካረዳን እንቸገራለን። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር። ህዝቡ ረድቶን ምግብ እናገኝ ነበረ። ሌላ አካባቢ ነበርን ግን 15 ቀን 20 ቀን በቂ ምግብም አላገኘንም እና ይሄ እንድትሰማልን እንድታቀልን ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ያደረግነው። በቀጣይም የሰራዊት አባላቱን ብቻ ሳይሆን የመንግስት ሰራተኛውን የገቢ ፍላጎት ከሀገር ልማት ጋር አመጣጥሮ ለማስኬድ የሚያስችሉ አሰራሮች እየተተገበሩ ነው ብለዋል ዶክተር አብይ። ደሞዝ ችግር አለ። ኢትዮጵያ ወደ ሀገር ናት። ሁሉም በቂ ደሞዝ የለውም። እርግጠኛ ነኝ አንተም በቂ ደሞዝ ያለ አይመስለኝም። ግን ዋናው ዓላማችን እኛ ወጪ መቆጠብ ነው። ወጪ ቆጥበን ወደ ፕሮዳክቲቭ ወደ ልማት ሴክተር ሀብት ማዞር ነው። እኛ ደሞዛችንን ከፍ አድርገን ከበላ ነው ልማት የሚባል